ከሀገር የወጣሁበት መንገድ ነፍሴ የተጸየፈችው የመጨረሻ የነውር መንገድ ስፔሻሊ ከእንደዚህ አይነት ቆሻሻ ጋለሞታ ሴት ጋር ሴተኛ አዳሪ ጋር መሄዴ ለእኔ በጣም ነው የሚጸጽተኝ። ኦኬ፣ በዚህ የህይወት መንገድ ውስጥ ዋጋ ከፍያለሁ። ኦኬ፣ ዋጋ ከፍያለሁ። በጣም ዋጋ ከፍያለሁ። ከስሬያለሁ፣ ተዘርፌያለሁ። በቃ ስለዚህ እኔ አሁን ከዚህ በኋላ በተለይ ያለቀና በስነስርዓት ያስረዳነው ነገር ስላለ ከዚህ ሰከንድ በኋላ እንድታወራ አልፈልግም። አላወራም ብለህ ቃል ግባ። ይሄኛው ፕሮሚስ ነው። ባለፈውም ብለሃል። ይሄኛው ፕሮሚስ ነው። በቃ ሚስትህ የምታከብር ከሆነ በእነዚህ ሰዎች ዙሪያ እንድታወራ አልፈልግም። እኔ ከዚህ በኋላ ተባረክልኝ፣ እወድሃለሁ። እሺ፣ ያከብርሻል። እዚህ ላይ 179 180 ሰዎች አላችሁ። በእነዚህ ሰዎች ሁሉ ፊት ቃል እገባልሻለሁ የኔ ውድ ሚስት፣ በዚህ ጉዳይ ደግሜ ለሰው አንድ ቃል ላብራራ ስሞክር ካገኘሽን ሁሉ በእጅሽ አይደለ? እኔም እንጂ ከጌታ ቀጥሎ በእጅሽ ነኝና አይ ላቭ ዩ። በጣም ልብሽን ስላወረድኩት ምግባር ስለማላውቅህ ልቀበለው ትንሽ ተቸገርኩኝ። ከዛ ሀፍታሙ ቤት ገብቼ እያንዳንዱን ተርም ይሄ በዚህ ነው፣ ይሄ በዚህ ነው፣ ይሄ በዚህ ነው የሚለውን ነገር ስሰማ አዎ እንደማላ አንተ ያለውን ሂደት አስረዳሃል። በቃ ስለ ልጆች የከፈልኩት ዋጋ አስከፍሎኛል። ደምህን እንኳን እስከ ማፍሰስ ድረስ በሞት ጎዳና ውስጥ እስከ ማለፍ ድረስ ሄደሃል ቤተሰቦችን ልጆችን ለማሳደግ። እግዚአብሔር ግን ትናንትና የከፈልከውን ዋጋ ቆጥሮ አሻግሮሃል። በቃ ጥፋትህን አሳልፎሃል። እኔ ያዕቆብ ታዳጊ ነኝ ብሎ ሲል ያዕቆብን ከያዕቆብ ክፋት እግዚአብሔር ታድጎታል፣ አስመለጠ። በቃ ሊመጣ የነበረውን ነገር ነበር እግዚአብሔር አስመለጠ። አሁን አመለጥክ፣ እዚህ ጋር ደርሰሃል። ምንድነው አሁን የሚሉት? ትንሽ ግራ ገብቶኛል። ለምን እግዚአብሔር አስመለጠው ነው? ለምን እዛ ጋር አልቆምክም? ለምን አልሞትክም ነው? ለምን በዚህ ጥፋት ተገኝተሃል? ስለዚህ እንቀጥቅጠው ነው? እና ትንሽ አሁን እኔ ግራ ይገባኝ። ይሄ ክርስትና እንደዚህ አይነት ክርስትና ነው ወይ እኛ የተቀበልነው የምናምነው ያየነው ህይወት ይሄን ነው ወይ? ከጌታ የተቀበልነው ነገር ይሄንን ነው ወይ? ነገራችሁ እኮ ጥፋተኛ ነበርኩኝ። ይሄ የሆነው ግን ጌታን ጠብቄ ማለፍ ነበረብኝ። በራሴ መንገድ ሄጄ ዋጋ ከፍያለሁ። ልጆቼን ለማሳደግ ጌታ መጠበቅ ነበረብኝ፣ አላደረኩትም። ለዚህ ነገር ለእያንዳንዱ ነገር ደግሞ ዋጋ አስከፍላኛለች፣ እኔም ከፍያለሁ። አሁን ግን እዚህ ጋር ደርሻለሁ። ምን እናርገው? ይሄን ሰው ክርስቲያኖች ማለት እንትናን ቤት አይደለም፣ እናንተ ክርስቲያኖች ምን እናርገው? አሁን ምን እናርገው? ምን ይሁን? በቃ ተናገረ። አብኬምዬ ያልገባህ እኮ የጴንጤ አንዱም ነካሽነት ውድቀትህን ነው እንጂ የሚፈልገው መቆምህን መስማት አይፈልግም። የመጀመሪያ ሁለተኛ ነገር እኔ በገንዘብ ከዛ ሀገር ልጆቼን ለማሳደግ የከፈልኩት ዋጋ ነው ለእኔ ስህተት እንጂ ከዚህ ሴት ጋር ምንም አይነት የትዳር ህይወት የለኝም። እቺ ሴት ቸርች ወስዳን የተናገርኩት ቸርች ላይ ስናገር ማስረዳት እግዚአብሔር ምስክሬ ነው እኮ። ቆይ አሁን የሰዎችን ሁሉ አእምሮ ከመጠበቅ አንጻር ፍቅርህን ከመስጠት አንጻር ሳታስረዳ ይህንም ሳትናገር ሊረዳህ የቻለ ሊያውቅ የፈለገ በቂ የሆነ ማስረጃ ሰጥተሃል። አሁን ምን እናርግ ነው? እኔ አሁን ታች ያለው ሰው አንድ ሰው ጅብ እያባረረው እናንተ ቤት ቢገባ ጅቡን በሩን ዘጉበታላችሁ ወይስ ሰውየው ላይ ከነጅቡ ቤቱን ዘጉበታላችሁ? አሁን ይሄንን ነው እሺ ወገኖች፣ ይሄ ሰውዬ እየተናገረ ያለው ነገር የሄድኩበት አው ልክ አልነበረም። አሁን ግን እዚህ ቦታ ነኝ ያለሁት። እግዚአብሔር አሳልፎኛል። ሊሄድኩባቸው እያንዳንዱ መንገዴ ዋጋዬን ተቀብያለሁ። ሞትም ቢሆን
ሞትም ቢሆን ደሙን እስከ ማፍሰስ ድረስ እንግዲህ አይተናል ቪዲዮ ላይ አይደለ? ተመቶ ተደብድቦ እስከ ሞት ድረስ ተቀጥሮበት ነበር በሰው ሀገር ማንም በሌለበት። እሺ አለፈ፣ እግዚአብሔር አሳለፈው፣ እዚህ ጋር ደረሰ። ለምን ደረስክ ነው? ለምን ጅብ አልበላህም ነው? ለምን አልሞትክም ነው? ለምን አልጠፋህም ነው? ምን አይነት ስብዕና ነው ያላችሁ? እንደው በጌታ እንኳን አትሆኑ፣ የሰውነት እንኳን አይነት ስብዕና ይኖራችሁ። የሚራራ ልብ ለምን አይኖራችሁ? አለፈ፣ እሺ አለፈ። ከፈለ እኮ አሁን ይሄ ሰው አልከፈለ ከፈለ። እኔም እኮ ብዙ ጌታ ኢየሱስ ካሎራው ወንድሜ፣ አዎ የውሸት ነው፣ አዎ ድራማ ነው፣ አዎ በል እያለችኝ ነው የምለው። ሰዎች ፊት በል ብላኝ ነው የምለው። ባል ነኝ በል ብላኝ ነው የምለው። ምክንያቱም ያላት ግሩፕ መካከል እሁድ እሁድ ጸበል ጻድቅ አላት እየመጡ የሚል ከሰከሱበት ከእጇ የሚበሉ ከቤቷ የሚበሉ ሲያዩት እናት የምትመስል ሲያዩት መልካም የምትመስል በውጪ አልጋ የሆነች ሰውን አልቅሳ የምታሳምን አውሬ አዎ በል ብላኝ ነው ያልኩት። እኔን ደግሞ ሰዎቹን ለምና አስጋብዛኝ ነው የሄድኩት ለማገልገል። አይ በገንዘብ ነው ያመጣችኝ፣ እሷ ናት ያመጣችኝ፣ ጌታ ይባርካችሁ ብዬ ወደ አገልግሎት አልገባም፣ እንደዛ አልገባም። ቸርች ላይ ስትወጣ አንተ መድረክ ስለማታቅ ነው። እኔ 27 ዓመት አገልግያለሁ። መድረክ ላይ ስትወጣ ለምታገለግለው ሰው የመጀመሪያ የምታደርገው ራስን ነው የምታስተዋውቀው። በል ተብዬ ወጥቼ ነው ያንን ነገር ያልኩት እንጂ ሚስቴ እንዳልሆነች እና ገንዘቤን እንደበላች ጆሮ ካለህ እያሰማው ነው ያለው። ጆሮ አለ። በቃ ሄለን አምጥተሽዋል። የሚችለውንም እንድታምን ይህን ጉዳይ በቃ እነዚህ እኛ መሃል የነበሩ ሽማግሌዎች ናቸው። ገንዘቡን ይከፍልሻል፣ ወረቀቱን አታበላሽበት ብለው የለመኑ አስራቴ እስጢፋኖስ ትባላለች። እህቷን በገንዘብ ያመጣች ልጇን በ18 ዓመት ከቤት አባራ ለወንድ የዳረች እቤቷ ከሷ ቤቷን እያከራየች ለወንዶች ከወንዶች ጋር የምትኖር ማሰር በቃ አንተም እንዳትናገር በቃ ይሄም ካንተ አይጠበቅም። ተወው በቃ ምንም ይሄም ካንተ አይጠበቅም ፓስተር። በቃ ምክንያቱም አንተ መናገር ያለብህ የእውነትን ቃል ነው። ብዙ ነገር ማውራት እችላለሁ። ከሀገር ወጥቼ እኔ ከሀገር የወጣሁበት ጉዳይ ተነሽ ገንዘቤ ተወስዶ ያለኝን ነገር ሁሉ ነጥቀውን መልሰው አሁን ጩኸቴን ቀሙኝ ነው ገንዘብ አውጥተው ጩኸቴን ቀሙኝ ብሎ እያወሩ ልክ ነህ። አሁን ባደረጉብኝ ልክ ላድርግባቸው ነው። ይሄም ጥቅም የለውም። በቃ ይሄ አይደለም ስነ ምግባር፣ ክርስቲያናዊ ስነ ምግባር ይሄ አይደለም። ከአንተ የምንጠብቀው ይሄ አይደለም። አንተ በጎነቱን መልካምነቱን የምትናገር የክርስቶስ ኢየሱስ አምባሳደር ነህ። እኔ አሁን የምናገረው ከስር ያሉ እነዚህ ሰዎች በቃ ይሄንን እንድትናገር ነው። በቃ ይሄንን እንድትናገር የሚፈልጉት እንዲህ እንድትናገር እንዲህ እንድትሆንላቸው በቃ ለእግዚአብሔር እውነት የሆነውን ነገር ድያልነው። ለበደሌም ደግሞ እግዚአብሔርም ሰውም ዋጋ አስከፍሎኛል። አሁን ግን ትክክለኛ የሆነው ማንነቴ ከእግዚአብሔር ጋር ተስማምቼ ቆሜያለሁ። ሰው ምን እናርግህ? እሺ ያልደከመ ሰው ካለ እዚህ ቤት ውስጥ ትክክለኛ የሆነ ከእግዚአብሔር ጋር የሆነ ከሰማይ የወረደ ሰው ካለ የፈለገውን መናገር ይችላል። ልክ እንደ ካሎራው ደፋር የሆነ ሰው ካለ ነገ የማይፈተን ሰው ካለ ነገን የማይፈራ ሰው ካለ ትላንትና የመጣበት ነገር አሁን ከሚያልፍበት ነገር ላይ በቃ በቅድስና በጽድቅ የመጣ ሰው ካለ አሁን እንደፈለገ የዚህ ሰው ላይ መናገር ይችላል። ነገር ግን ተሽዬ ከዚህ በኋላ እግዚአብሔር ምስክሬ ነው። በቃ የእረፍት ማግስትን አለት ላይ ቆመሃል። ሌሎች አሸዋ ላይ ነው የተመሰረቱት፣ ይንሸራተታሉ። ሁሉም እየተንሸራተቱ ይወድቃሉ። ሊቆም የሚችል ሀሳብ ያለው ሰው የለም። ካሎራው ከፈቀደልህ ተሼ ግባ ማለት እንደዚህ ረዥም ጊዜ ቁጭ ብዬ
አውርቼ አላቅም ስለሰው ለመመስከር። ነገር ግን ይሄ እውነት ነው። እኔ የምነግራችሁ ተሽታ እንደዚህ አይነት ስብዕና የለውም። በማጭበርበር በማምታታት በማታለል ቢሆን ማለት እኔ አሁን የምነግራችሁ እናንተ የምትሉላቸው እና ፓስተርና የሚባሉ ሰዎች መሀል የነበረ ነው። ኖ እኔ በእግዚአብሔር መንገድ በዚህ መንገድ አልሄድም ብሎ ነው። እኔም ትንሽ ግራ ይገባኝ ያንን መንገድ አልፈልግም ብሎ እዚህ መንገድ ላይ ለምን ገባ ነው። በእውነት ነው የምነግራችሁ። እግዚአብሔር ምስክሬ እኮ ነው። ምንም አልዋሽም። ኑሮዬንም በደንብ ያውቀዋል እሱ። ከማንም ምንም የምፈልግ ሰው አይደለሁኝም። እግዚአብሔር ይመስገን። ነገር ግን የምነግራችሁ ትክክለኛ የሆነው ነገር ነው። ቅናታችን ኢየሱስ ብቻ ነው። በቃ ኢየሱስ ብቻ ገኖ ከብሮ ገዝፎ እንዲታይ ነው። በድካማችን ያበረታን፣ የተሸከመን፣ ሰው ያደረገን፣ ከአመድ ላይ ያነሳን እሱን ማሳየት ነው የነበረን ናፍቆት። አሁን በዚህ መንገድ ለምን ተጠላልፎ ወደቀ፣ ለምን በዚህ መንገድ መጣ ብዬ ተናገር ያለው ካልወራው ጋራ ከዛም ባሻገር እና አብትሽ ጋር ትክክለኛ ባልሆነ መራ። አዎ ይሄ መንገድ ልክ አልነበርኩ፣ አልቻልኩም፣ አቅም አጣው። ይሄ መንገድ ሄድኩኝ። ለዚህ መንገድ ደግሞ እግዚአብሔርም ሰውም ዋጋ አስከፈለኝ። ምን እናድርገው ወገኖች? በቃ እየተናገረው እኮ ይሄ ነው። አሁን ግን ከጌታ ጋር ተስማምቻለሁ። ላገልግል። አይ አታገልግል። ምን እናድርገው? አታገልግል ይቁም፣ አገልግል። ምን አይነት ጨካኞች ናችሁ? ምን አይነት ክፉዎች ናችሁ? ምን አይነት አረመኔዎች ናችሁ? ምን አይነት መንፈስ ነው የተቀበላችሁት? ባዘዌ አብኬምዬ አንድ ነገር ልንገርህ። እኔ እዛ ሀገር ስገባ የ32 ዓመት አሁን አይ ቲንክ ወደ 37 ዓመት የምትሆን ልጅ አላት። የልጅ ልጅ አላት። አያት ናት። ባይዘዌ የ12 ዓመት ልጅ አላት። በ17 ዓመት ከቤት ያባረረች የጨፈረች አንድም የተናገራት ሰው የለም። ይኸው ከኔ ጋራ ባሌ ነው የምትለው የዚች እናት ናት። እቺ ልጇ ናት። ይሄ ነው ባሏ። ባሏ ይሄ ነው። ፓስተር አሁንም ይሄ ላንተ ምንም አይጠቅም። ይሄን ሰውዬ ቤት ውስጥ ጥላ ነው ለመሰል አሁን ልጆች ጋር ይሄዳል ምናምን ነገር። ፓስተር ይቆይ፣ እነዚህ ናቸው ፓስተር። ይሄ ላንተ አይጠቅምም። ቆይ አዎ ቆይ ፓስተር፣ ይሄም አይጠቅምም። አሁን እኮ ይሄም ጥቅም የለውም ፓስተር። በዚህ መንገድ አንተ ማቲ ከዚህ በኋላ ምንድነው እኔ አንዳንዱን ነገር አላወራም። መሻል መተው አይደለም ፓስተር አንዳንዱን ነገር አብኬብዬ ማወራው ለምን መሰለሽ እራሷን እንደ ምንም ነገር መሻል ማለት መተው ነው። ቴዲዬ ቆይ እሰጥሃለሁ። ወይ መሻል ማለት መተው ነው። ለሁሉም ደግሞ መልስ አትሰጥም። በቃ የፈለጉት እንዲወርደህ የሰውን የሆነውን ነገር እንደነሱ አይደለህም። አንተ የተለየነ ናውጣ እኮ የተባልከው አይደል እንዴ? ከየት እግዚአብሔር ከየት ነው ያወጣ? በቃ እሱን ተናገር። ያወጣህን እግዚአብሔርን ተናገር። እንዴ ትላንትና እኮ ብዙ ስለሱ እንድታወራለት ብዙ ጠባሳ አለ በህይወት። እሱን ንገረን። እሱን ውበት፣ እሱን የሚያምርብህ እንጂ ስለሆነ ሰው ምናምን እንደነሱ አይነት እንደነሱ ምንም አይጠቅምም ፓስተርዬ። ዘላቂነት የለውም። ሊያወርዱ ነው። ስለዚህ ምንም አይጠቅምም በቃ ስለሰው እና ያ ካንተ ደግሞ አይጠበቅም። የለመድነው ይሄን አይደለም። በቃ የእውነትን ወንጌል ነው ካንተ ምን ጠብቀው የተማርነው። አንዳንዴ የዋልኩበት የማይረባና በጣም የወረደ የቡና ቤት ሰዎች ጋራ ድንገት ውዬ ይሄ ነገር ተፈጥሯል። ለዚህ ነው እንደ ለምጽ አልፋታ ያለ እንጂ አንድ ሰው ባልና ሚስት እንኳን ቢሆን በቃ አሁን ባልና ሚስት እንኳን ቢሆን ጉትቻቸውን ጠቅላላ ሰበሰበና ያዕቆብ ምን አደረገው? ቀበረው። በቃ ላይነሳ ቀበረው።
በቃ ቀበረው በእውነት ቀበረው ምንም አይጠቅምም። ወዳጆችን ያቆስላል፣ እኛን ያቆስለናል፣ ሌሎችን ሰዎች ያቆስላል። የሚመጡት የሚሰሙት ሰዎች እንዴ ምናምን ይላሉ። አይታል አእምሮህን ምን አለ እንደሚይዝ ለማይረባ ነገር። በቃ አሁን እዚህ ጋር ዳርያዝ አንተም ስለተናገርከው ይቅርታ ጠይቅ። ያለቀ ነገር አይነሳም። የሞተ ነገር ሞቷል። ስለዚህ እንዳንተ መጥቶ የተናገሩት ካሉ ደግሞ የተጸጸቱ ካሉ ደግሞ ለሆነው ነገር ይቅርታ ማለት አለባቸው እንጂ አሁን የምናነሳው ወደኋላ ተመልሰን እንደ ግመል ሽጠን አሸና። ስለዚህ ወንድምነት ምንም የሚጠቅም ነገር የለውም፣ ትራሽ ነው። ምክንያቱም እኛ የምንሰብከው አለ፣ የተሰቀለውን ክርስቶስ እንሰብካለን። ካስፈለገ ደግሞ ትንሣኤውን እንናገራለን። ደግሞ ማልጨርስ ነው ሰብከ ነው። ሁልጊዜ አዳዲስ መገለጥ አለ። ይሄ ባሮጌ አቅማዳ አዲስ ወይን ጠጅ አንጨምርም፣ አሮጌ ትምህርት አናስተምርም። በቃ ይሄ ያለ ነው በምድር ላይ። የሥጋ ስራ የተገለጠ ነው፣ በቃ ተገልጧል። እኛ ግን የተሰቀለው ክርስቶስን ትንሣኤና ሕይወት ደግሞ አዲስ ትምህርት አለን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌውን ነው አልፏል። አሁን ያለፈው ታሪክ ከሳሽ ማን ነው? ማንም ሊከስ ድፍረት ያለው የለም። በአዲስ ኪዳን ማንም አይከስም። ማንም የመክሰስ ስልጣን የለውም። ማንም የሚያጠርቅ የሚኮንን እግዚአብሔር ነው። እያንዳንዳችን በክርስቶስ ዙፋን ፊት እንቆማለን። ሁላችንም ብድራታችንን ከክርስቶስ እጅ እንቀበላለን። ስለዚህ ምንድነው መሆን ያለበት? አንድ ነገር ነው መሆን ያለበት። አሁን የምክር ቃል አላችሁ ወይ ነው የተናገራችሁ፣ የገደላችሁ፣ ዱላ ያነሳችሁ፣ ድንጋይ ተሸከማችሁ፣ ወረወራችሁ፣ መታችሁ ደግሞ እስቲ ልክ እንደ ሁለተኛ ቆሮንቶስ ይህን ወንድም ተቀበሉት አለ። አንደኛ ተቀበሉት። እሱ እሺ ወደቀ፣ የእግዚአብሔርን መንግስትን አበላሸ፣ ከዛ ከጉባኤ መካከል ተባረረ። አሁን ግን አቅኑት እያለ ነው ያለው። በየዋነት መንገድ አቅኑት። ለምን ሲል አንደኛ እናንተ በሐሜት ውስጥ በደል ውስጥ ነው ያላችሁት ነው። ባለመቀበል በደል ውስጥ ነው ያላችሁት። ስለዚህ አሁን የቆመን ሰው፣ የሚያገለግልን ሰው፣ ወደፊት የሚሄድ ሰው፣ ራዕይ ያለው ሰው፣ ፕላን ያለውን ሰው እንዴት እንርዳው ነው? እንዴት እናግዘው? እንዴት ከእሱ ጎን እንቁም? እንዴት የጎደለውን ነገር እንሙላው? ይሄን ለማድረግ አሁን እዚህ ውስጥ ያለን ሰዎች ስንቶቻችንን አቅሙ ያለን ለማውራት ብቻ ነው? ጳውሎስ እኮ ለአናሲሞስ እኔ ከፍልለታለሁ ዕዳውን አለ። ተቀበለው ግን አለ። ምክንያቱም እኔ በወይኔ ቤት በመከራዬ ወልጄዋለሁና አለ። የሳት አይመለስም፣ የወደቀ ሳይነሳ። መጽሐፋችን ወይ ክርስቶስ ልብ ወዴት እየሰጠን ነው? የክርስቶስ አእምሮ ወዴት እየሰጠን ነው? ስለዚህ ልበ ሰፊዎች የሆንበት የቱ ጋር ነው? በእውነት እግዚአብሔር ለአገልግሎት ጠርቶናል። በእውነት የወንጌል መልእክተኞች ሆነናል። ክርስቶስ በመስቀል ላይ ሞቶ የተነሳበት የህይወት ምልልሳችን ዛሬ ለወደቀው፣ ለሳተው፣ ለራበው፣ ለጠማው፣ ለተሰደደው፣ አዞ አሳ ለሚበላው ትውልድ ብናገኝ እንዴት ነው የምንመልሰው? እንዴት ነው የምናቆመው? በዓለም ያሉ ለወላጆቻቸው ለልጆቻቸው እጅግ ጠቢቦች ናቸው አይደል የሚለው። እኛ ሴት ነው ያለነው። የኛ ጠቢብነት የኛ ለሚጠፋው ለወደቀው ለሳተው ትውልድ ምን ያህል ጠቢቦች ነን? ለእግዚአብሔር መንግስት ምን ያህል ጠቢቦች ነን? ማን ነው የላከኝ? እኔ ማን ነው ሂድልኝ ያለኝ? ማን ነው ነጥቃ ያውጣልኝ ያለኝ? ማን ነው አጽናናልኝ ያለኝ? ማን ነው አቁምልኝ? ማን ነው ወርዳልኝ? ማን ነው ያለኝ? እኔ ማን ነኝ? ስለዚህ ከመናገር መስማት የተሻለ ነው።
የበደላችሁ ያሳዘናችሁ ትክክል እንዳልሆናችሁ የገባችሁ በመቅጣችሁ ወደ አገልግሎቱ ወደ ራእዩ ወደ ጉልበቱ መግፋት። ስለዚህ የቆመ ጌታ ስላለ አያዳላም፣ አንሸውደውም። ጌታ ሰው የዘራነው እናጭዳለን፣ አለቀ። የእግዚአብሔር መንግስት ግን ግፈኞች ይናጠቋታል። የእግዚአብሔር መንግስት መስፋት አለበት። እንደ ሰናፍጭ ቅጣት እንኳን ብትሆን ምድርን ሸፍናለች። አሁንም ከመሸፈን ወደ ኋላ አትሄድም። እኔ አሁን እዚህ ጋር የተቀመጠ ሰው አይደለም የማየው፣ የላከውን ክርስቶስን ነው የማየው፣ የቀባውን ክርስቶስን ነው የማየው። አብሮት የቆመውን የተሻገረውን የጎበጠውን የተሰደደውን የተሰደበውን ከፍ ዝቅ ያለውን ክርስቶስን ነው የማየው። ብቻውን አይደለም እኮ አዲስ ኪዳን ነው። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያለው። መስሏችሁን ብቻችንን አይደለንም። ስለዚህ ምን ያህል ልብ እንደሆነልን ነው የምትፈልጉት? የምክር ቃል አምጡ። አሁን ከምክር ቃል ውጪ ሌላ አያስፈልገንም። ይሄ ነው የምለው። ወንድምነት ተባረክ። ቴዳዬ ተባረክ። እንግዲህ መንፈሳዊነት ለገባቸው ሰዎች ራስን ማብራራት አንድ፣ ሁለትም ደግሞ እንደዚህ ፊት ለፊት ለሚተዋወቅ ሰው ራስን ማስረዳት ከባድ አይደለም። በሚገርም ሁኔታ እዚህ ላይ እያየው ነው። አንድ ከእግዚአብሔር ጋር መጨረስ፣ ከዛ ንስሐ መግባት፣ ከዛ ህዝብ ይቅርታ መጠየቅ ምናምን የሚል ኮመንት። ወገኖቼ እየተወራ ያለው የዛሬ 5 ዓመት ታሪክ ነው። የዛሬ 5 ዓመት ታሪክ ነው እየተወራ ያለው። ሁለተኛ ነገር በዚህ 5 ዓመት ዘመን ውስጥ ደግሞ የመጨረሻውን ሳንቲም ይከፍላል እንደሚል መጽሐፍ የመጨረሻ ዋጋ ከፍዬ ተዘርፌ ራቁቴን ባይዘዌ ይሄን ሳወራችሁ የምር ነው። ልብሴን፣ መጽሐፍቶቼን፣ ወረቀቶቼን የተማርኩባቸው አንድ ነገር ሳልቀር በአንድ በለበስኩት ልብስ ነው በፖሊስ ከቤት የወጣሁት። ፖሊስ ጠራለሁ ብላ ማለት ነው። ልብሴ ያለኝ ነገር ሁሉ እዛ ነው ያለ። ምንም ነገር ይዤ አልወጣሁም። ምንም አስደምጫቸዋለሁ። ከዚህ ቀደምም ፖሊስ መጥቶ ይዞ ወደ ሀገር ሳይመልስ ሻንጣህን ይዘ ወደ ሀገር ተመለስ፣ ይሄን ባታደርግ ተብዬ ማለት እሱ ስላልተሳካ ነው ከ5 ዓመት በኋላ ይሄ ነገር የተነሳው። ኦኬ አሁን ባለፈው ማክሰኞ ለታ የነገ ሳምንት ሳስረዳ ደግሜ በዚህ ጉዳይ አላወራም ብያለሁ። አሁንም ጌታ ይረዳኛል። ከዚህ በኋላ እኔ ይሄን ጉዳይ አንስቼ ማብራራት የማልፈልግበት ምክንያት የኔ ሰፈር አይደለም። እዚህ ሰፈሮቼ ራሴን ለውጣለሁ ብዬ ወንጌል በዚህ ደረጃ ኢትዮጵያ ውስጥ እየረከሰ ሲሄድ በእግዚአብሔር ስም ከመዋሸት ራስን ስደትን አስተምሬ በስደት መንገድ የመረጥኩት መንገዴ እንጂ ዋጋ ያስከፈለኝ ኢትዮጵያ ውስጥ አሁን ላለ መንፈሳዊነት ዋጋ መክፈል ብዙም አስፈላጊ አልነበረም። እሱ ይጸጽተኛል። በእግዚአብሔር ስም ላለመነገድ የወሰድኩት እርምጃ ነው ይሄ ጥፋት። በወንጌል ላይ አፍን ከፍቶ ላለመዋሸት የወሰድኩት እርምጃ። እግዚአብሔርን እንደዚህ አልተማርኩትም። ክርስቶስን እንደዚህ አላውቀው። በዚህ ሁሉ የህይወቴ መንገድ ውስጥ የተፈጠረብኝን እና የከፈልኩትን ዋጋ ደግሞ እንደ አንድ ስደተኛ እኔ ነኝ የማውቀው። አሁን ደግሞ ተመልሰው መጥተው እየጮሁ ያሉት ስለተነቃባቸው፣ ስላጋለጥኳቸው። ኦኬ በየትኛውም መንገድ ከሀገር የወጣሁበት መንገድ ልክ ነው ብዬ አላቅም። ልክ ነውም አልልም። አንዳንድ ዶንቆሮች እዚህ ውስጥ ያላችሁ እንድትሰሙ ፈልጋለሁ። ልክ ነው እያልኩ አይደል። ኢትዮጵያ ቁጭ ብዬ ምን አለበት ሌሎች ፓስተሮች አሁን ሚዲያ ላይ የምታዩቸው
በተለያየ መንገድ የምትሰግዱላቸው የሆነ ጊዜ በማገለግልበት ዘመን ሶፍትና ውሃ የሚያቀርቡልኝ የነበሩ ናቸው። በማገለግልበት ቸርች ከመሬት አልበቀልኩም። እኔ የማምነውን ወንጌል በድፍረት የማወራ ለገባኝ ነገር ተገዝቼ የምኖር እግዚአብሔር እንደተገለጠልኝ መጠን እምሰራ ሰው ነው። ራሴን ከዛ ምድር ሳወጣ ልጆቼን በፖስታ ማሳደግ የለብኝም። የፖስታ ልጆች እንዲኖሩኛል። ስደት መረጥኩኝ። ስደት ስመርጥ ወይ በገንዘብ ነው የምመርጠው ወይ ማንኛውም ሰው ተጋብዞ ከሀገር እንደሚጠፋ በመጥፋት ነው የመረጥኩት። መጥፋቱ አልተመቸም። ኦኬ፣ በገንዘብ መሆኑ ግን እየደወለች ታወራኝ ስለነበረ ገንዘብ ትከፍለኛለህ፣ እዚህ መተህ ከኔ ጋር ፍቅር ከያዘ ፍቅር ህይወት ትኖራለህ፣ ያ ባይሆን ገንዘብ ትከፍላለህ፣ እኔ ይሄን አግዝሃለሁ በሚል ነው የወጣሁት። እኔ እዛ ስደርስ ግን እርቃንህን ነው ማቆምህ፣ ምንም አታመጣም፣ ከዚህ በኋላ አትመለስም፣ ትከፍላለህ፣ ትኖራለህ የሚል ሌላ የኤልዛቤል ዛቻ ነው የገጠመኝ። እንዳልመለስ ወጥቻለሁ። እንዳልቀመጥ የምቀጥለው ህይወት አይደለም። ይሄ ቁስል ለተሰደደ ብቻ ነው የሚገባው። ባይዘ ለወረቀት ከሀገር ለወጣ ሰው ብቻ ነው የሚገባው። ማወራው ነገር ለፈሪሳዊ፣ ለግብዝ፣ ለዚህ ለአርማታ ለተሞላ ልብና ጭንቅላት አይገባውም። የሚገባው ራሱን ለማሻሻል እየወደቀ ለሚነሳ ሰው፣ በህይወቱ ቻሌንጅ ለከፈለ ሰው፣ መንገዱን ለሚያውቅ ሰው ነው ማወራ። በቃ በጣም ዋጋ ከፍያለሁ። ከማላቃት ሴት ጋር ዋጋ ከፍያለሁ። በዚህ መንገድ ውስጥ ሄጄ የወጣሁበት ቪዥን ወይም ሀሳቤ ሳይሳካ ልጆቼንም ሳልወስድ ገንዘቤም ተበልቶ ወረቀቴም ተበላሽቶ በሰው ቤቷ ውስጥ በሰው አስደብድበን ሁሉን ነገር ከስሬ ለምን አልሞተም ካልሆነ በስተቀር አሁን ይሄ ሩጫ እርቃንህን አስቀርሃለሁ ሚዲያ ላይ ሰው ሁሉ ስለሚያውቅ የሚዲያ አገልጋይን አዋርድሃለሁ ብላ የመጣችውን መንገድ ከስር ተቀብላችሁ ማናፈስ ኑሮዬን ስላልኖራችሁት አታውቁትም። የኔ ቁስል በእኔ ጫማ ውስጥ ስለሌላችሁ ማናችሁንም አይገባችሁ። ዛሬ መታ ሚዲያ ላይ ስታለቅስ ሁለት ሶስት ሰው ሊያስታርቁን ተቀምጠው ተይ ወረቀቱን አታበላሽ እያላት እያለቀሰች ነው የምታወራ። እኔ ሌላ ሰው ማወራ ሁሉ እስኪመስለኝ ሌላ ሰው ነው ማወራ፣ እሷ ናት ሌላ ነገር እስኪመስለኝ ድረስ ሁሉንም ነገር በማልቀስና የተበደለ በሚመስል ነው የምታስረዳው። እያንዳንዱን ነገር አውጣና አውራ ብትሉኝ ሆድ ባዶ ይቀራል እንደሚባል ነው የሚሆነው። እኔ ነኝ የተዘረፍኩት፣ እኔ ነኝ በጣም የከሰርኩት፣ እኔ ነኝ እንደውም ብዙ ማውራት የነበረብኝ። እግዚአብሔር ስለ ካሰኝና በጣም የማፈቅራትን ሚስት ስለሰጠኝ፣ እግዚአብሔር ስለ ካሰኝ እንደገና ብሎ ህይወት ስለሰጠኝ፣ እግዚአብሔር ከምወዳት ሚስቴ ጋር ህይወት መኖር ሲጀምር እንዳልኖር የተጀመረ ጦርነት ነው። በአባት ጡረተኞች ማለት ነው። አባት ጡረተኞች የከፈቱት ጦርነት፣ እናት ጡረተኞችና አባት ጡረተኞች የጀመሩት ጦርነት ነው። እንዴት እንደምታለቅስ እያለቀሰላት ነው የሚያስረዳው።
ስለዚህ አንድ ነገር ብያችሁ ልጨርስ። ፕሊስ አትጎትቱኝ፣ ወደ ታች አትጎትቱኝ። የገማ የአሮጊት ትልቁ ችግር ምንድነው? አንድ ነገር ሲዘጋ ቶሎ አይዘጋም። ሚንቋቋ ስለሆነ ሁሉ ነገሯ እየተንቋቋች የምታነሳቸው እያንዳንዱ ነገር የምታመጣቸው የኤአይ ፎቶዎች ሰው በሪል ላይፍ አብሮ ቢኖር ይሄን አያደርግም። ባይዘው የወለዱ የተዋለዱ ይሄን አያደርጉም። ባይዘው ተው መዋለድ። አንድ ቀን ቁጭ አድርገህ ምሳ አብረህ የበላኸውን ሰው አብረኸው እንኳ ብትሆን ፎቶ አውጥተህ አትሰጥም። የጎዳና ሴቶች ናቸው የምላችሁ ለዚህ ነው። ኑሯቸው ይሄ ስለሆነ ነው። የሚባልበት ሂዱ፣ የማይባል የምትሉ የሚባልበት ሂዱ እና ይሄ ነው ላይፋቸው፣ ይሄ ነው ስራቸው፣ ይሄ ነው መንገዳቸው። ከተሳካላቸው ማዋረድ፣ ከተሳካላቸው ዲስትሮይ ማድረግ፣ ከተሳካላቸው የእግዚአብሔር ጸጋ ያለባቸውን እየተከታተሉ በድካማቸው እየገቡ መግደል፣ በድካማቸው እየገቡ በክፍተታቸው እየገቡ በእጦታቸው እየገቡ በረሃባቸው እየገቡ ዲስትሮይ ማድረግ የኤልዛቤል መንገድ ነው። የኤልዛቤል መንገድ ነው። በጣም ብዙ አሳፋሪ የሆኑ ነገሮች ቤቷ ውስጥ ሲከናወን ነበር። እዚህ ባወራ የማይመጥነኝ ነገር እንደሷ እኔ መረጃ እየሰበሰብኩ አልኖርኩም። መረጃ ይህንንም መልስ ሰው ስለነገረኝ ነው ያስደምጥኳችሁ። ገንዘብ መክፈሌን፣ በገንዘብ መምጣቴን፣ በልታ ደግሞ አልበቃ ብሏት አሁን ወደ ሀገር ስላልተመለሰ ለፍርድ እንደተነሳች፣ ለጩኸት እንደተነሳች፣ ለምስክርነት የምትጠራቸው ሁሉ በስመ አብ ወወልድ ወመንፈስ ቅዱስ። ይህንን ነገር መድፈንና ማቆም አለብህ ከዚህ በኋላ። አስራቴ እስጢፋኖስ ሚስቴ አይደለችም። አስራቴ እስጢፋኖስ በቅንፍ ሄለን ሚስቴ አይደለችም። እኔ አላቃትም። ገንዘቤን በልታለች፣ ሞራሌን ጎርታለች፣ ብዙ ነገሬን አክስራለች። በዚህ ውስጥ የኖረች ሴት ናት። በፍጹም ነው ማላቅ። የምታወሩት የዛሬ 5 ዓመት ታሪክ ነው። ፕሮፌት ሰላም ብያለሁ። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? አለን እግዚአብሔር ይመስገን። ያው ዝም ብዬ እየሰማው ነበር ረጅም ሰዓት። ይህንን ጉዳይ እስካሁን አለመዘጋቱ በጣም የሚገርም ነው። ማለት ከታች ብዙ የሚቆሰቁሱ ሰዎች አሉ፣ እንድትናገር ከውስጥ የሆነ ሀሳብ እንዲወጣ፣ በዛው ደግሞ መልሰው ሌላ ድንጋይ የሚወረውሩ ሰዎች አሉና ቢቻል ይሄንን ጉዳይ ሙሉ ለሙሉ ብትተወው መልካም ነው ብዬ ነው ማስበው። መልስ መስጠቱን ሰው ሁን ብሎ ያልሆነ ነገር ከአንደበት እንዲወጣ እየጠበቀ እንዳለ ነው የማየው እና እግዚአብሔር ከዚህ ከ5 ዓመት በፊት ስለሆነው ጉዳይ አንተና እግዚአብሔር እንደጨረሳችሁት እርግጠኛ ነኝ። እግዚአብሔር የምህረት አምላክ ነው። በእያንዳንዱ ጉዳይ ላይ ከእግዚአብሔር ጋር እንደጨረስክ አምናለሁ። ነገር ግን ሰው የፈለገ አይነት ማስረጃ ሐሳብ ብታቀርብለት መቀበል ካልፈለገ አልተቀበለም። በግድ ውስጣቸው የሆነን ሐሳብ ማስቀመጥ ወይንም እወቁልኝ ብሎ እንትን ማድረግ የሚቻል አይመስለኝም። ምክንያቱም አውቆ ላይሰማ የፈለገህን ምንም ልታደርጉ አትችልም እና ቢቻል ይሄንን ጉዳይ ሙሉ ለሙሉ ብትተው በቃ ብትወጣ ከዚህ ሐሳብ ሙሉ ለሙሉ አእምሮህን ነፃ ብታደርግ በጣም አሪፍ ነው። ሁለተኛ እዚህ ሚዲያ ላይ ዛሬ የወንጌል ጠበቃ መስለው
ስለ ወንጌል፣ ስለ ጽድቅ፣ ስለ እውነት የሚያወሩ የሚመስሉ ሰዎች ጀርባቸው ሲጠና ጭምልቅልቅ ባለ ህይወት በተበላሸ ኑሮ ውስጥ የሚያልፉ ናቸው። ለመውቀስም ለመክሰስም ለማነጽም የሚበቃ አቅም የሌላቸው ነገር ግን የሚወረወረላቸውን ጥቃቅን ነገር ወይንም ባለፈው እኔ ሚዲያ ላይ ለቅቄ ነበረ ጠቅላይ ሚኒስትሩ እንደተናገረው የሚወረወረላቸውን አጥንት ለማግኘት ሲሉ የሚጮሁ ጥቅማቸው እንዳይቀርባቸው የሚሰጣቸው ኑሯቸውን የሚያስተዳድሩበት ነገር እንዳይቀርባቸው ነገር በመቆስቆስና በማጋጋል የሚቀጥሉ ሰዎች አሉ። የሰው ህይወት ግድ የማይላቸው ሰው ከድካሙ በርትቶ ሲቆም ማየት የማይናፍቁ በድካም እየፈረዱ እየከሰሱ የሚኖሩ የራሳቸውን ኑሮ በዛ የሚመሩ አይነት ሰዎች ሚዲያችን ላይ አሉ። የእውነት ሚዲያችን ላይ አሉ። በእንደዚህ አይነት መንፈስ ያሉ ስለ ሰዎች መታደስ የማይናፍቁ መቆምህን የማይፈልጉ ድካም ብቻ የሚፈልግበት እንግዲህ እንደነኛ አይነት ነገሮችን ስሰማ ያንተን ብቻ አይደለም እየሰማው የመጣሁት በጣም ትልልቅ የሆኑ የእግዚአብሔርን ስራ እየሰሩ የመጡ እኔ ማከብራቸው መከተላቸው መሰማቸው ትልልቅ ሰዎች በሚዲያ ያልተገባ ስም ሲሰጣቸው አያለው። የእውነት ነው ማለት ያልተገባ ስም ምንድነው ሲባል ሰው ሊኖርበት የሚፈልገውን ነገር ቤቱን ማስተዳደር የሚፈልግበት ጉዳይ እንዳይቀንስበት እንዳይጓደልበት የሆነች የሰውን ድካም እያነሳ ሚዲያ ላይ ያመጣያችኑ እየለጠፈ ሐሳብ እያካፈለ ከዛ በቃ ኑሮን በዛ ማስተዳደር የሚፈልግ ነው። አሁን እንኳን ይሄንን ሳወራ እኔ እናንተ በቅርበት ተገናኝተን አናቅም። ያው በሚዲያ ብቻ እየተገናኘን ሳልፍ አያለው ገባለሁ። የሆነ አንተን ለመደገፍ በሆነ አቅጣጫ ያንተን የሆነን ነገር ለማቆም ምናምን መታገል የሚመስላቸው ሰዎች ይኖራሉ። ግን ያ አይደለም እያወራው ያለውት ሰዎችን ካሉበት ማንኛውም አይነት ሁኔታ ወጥተው ቆመው በርትተው ለሌላው ምሳሌ ትምህርት መሆን የሚችሉበት ደረጃ እስኪደርሱ መትጋት ሲገባን ያዝነውን መዶሻ ሁሉ መዶሻችን ደቆ ተሰባብሮ እስኪያልቅ ድረስ ካልደበደብነው ካልገደልነው እሱ የሚባል ሰው እዚህ ሚዲያ ላይ ካልጠፋ ይመስላል አንዳንድ ጊዜ አደራረጉ። አስብ እንግዲህ 15 ቀን ሊሆን ነው 15 ቀን ሙሉ ፕሮግራም ተደርጎ 15 ቀን ሙሉ አጀንዳ ተደርጎ ይሄ ነገር ዝብሎ የሚወራ ከሆነ ምንድነው አላማው? አላማው ምንድነው? አላማው ሰውን በማዋረድ መክበር፣ ሰውን በማዋረድ የራስን ኑሮ ማቆም የሚመስል ነውና እኔ ብዙ በዚህ አይነት ነገር ባንነጋገር አንተም እዚህ ሚዲያ ላይ መተ ምንም ነገር ባትል በጣም ጥሩ ነው። እኔ የሚያውቁ ያውቋል። እንግዲህ አንዳንዱ የሚያውቅ እዚህ ሚዲያ ላይ ነው የሚያውቅ። እኔ ደግሞ በአካል ነው ማቀ ህይወትን በአካል ኑሮህን በአካል ባለፉት ዘመናት አብረን ባገለገልንበት ዘመን በውስጥ ያለውን አቅምና ማንነት አውቃለሁ። እግዚአብሔር በምን አይነት ነገር እንደሞላ ቀደም ስትናገር ነበር። አንዳንዱ ሶፍት አቀባይ ነበር፣ ሶፍት የሚያቀብለኝ ነበር። ማን ያምናል? ዛሬ ማን ያምናል? ገባ? ማንም እንደዛ ብሎ ሊያምን አይችልም። ግን ትላንትና ዛሬ ትልልቅ ሚዲያ ያላቸው አደባባዩን የተቆጣጠሩ በጋርድ ታጅበው የሚሄዱ ሰዎች እንደተናገርከው ነበር ካንተ ጋር ይሄንን ሁሉ ዋጋ እንድትከፍል ያደረገ ያለፍክበት መንገድ ነው። ነገሮችን አስተካክላለሁ ቢያንስ ቀደም ስትናገር እንደነበረው በፖስታ ልጆችን አላሳድግም ብለ የወሰንከውን ውሳኔ ይሄንን ሁሉ ዋጋ አስከፍሏል። ይሄንን ሁሉ ዋጋ አስከፍሏል። ስለዚህ ያንን ረስተ ካወጣው ያንዳንዱን ሐሳብ ስታወጣ በተናገርክ ቁጥር ከውስጥ የሚወጣውን ነገር ትውልዱ እየያዘ መልሶ ድንጋይ ይወረውርብሃልና ቢቀር ብትተው ዝም ብለ በውስጥ ያለውን የእግዚአብሔርን ቃል በታካፈል ደስ ይለኛል። ዛሬ 134 ሰው ቁጭ ብሎ የሚሰማ
ካንተ አፍ የሚወጣውን የድካም ቃል ለመስማት እንጂ የጸጋውን ቃል ለመስማት የሁሉ ህዝብ አይሰበሰብም። አቃለው ስድብ ሊሰማ የሆነ ነገር ሊያቀብል ወይ ተናደ ተበሳይተ ተቆጥተ የምትናገረውን ቃል ተቀብሎ የሆነ ነገር ሊል የተሰበሰበ ህዝብ ነው 134 ህዝብ። እኔ አላሽቃብጥም ወዳጄ፣ እውነቷን ተናግሬ ያልፋለሁ። ስለ ጽድቅ የቆመ እንዳይመስል እዚህ ጋር የተሰበሰበ 136 ሰው ድንጋይ ተሸክሞ ያለ ነው። ድንጋይ ምን ይላል አሁን ብሎም ይጠብቅ ነው። ከዚህ ውስጥ ጥቂት ሰዎች አንተን ሊረዱ የተሰበሰቡ ከደከምክበት አንፃር እንደው ብንደግፈው ብሎ ሚቆም ጥቂት ሰው ብታገኝ ነው ከዚህ መካከል። አብዛኛው ግን ድንጋይ ተሸክሞ አሁን እንኳን የሆነ ሐሳብ ይዞ መሄድ ነውና ረጅም ሰዓት ቆይቻለሁ። ስወጣ የሚመጣልኝ ቴክስት ሁሉ ልነግር አልችልም። እዛ አይተነ ነበር፣ ተሽቴ ቤት አይተነ ነበር፣ ምን ትሰራለህ እዛ ሚል ሜሴጅ ነው ይመጣ። እኔ እኮ ወንድሜ ነህ፣ አንተንም ማቅ በክርስቶስ ነው። በድካም ህይወት አላቅህም፣ ማቅ በክርስቶስ ነው። ሰውን በክርስቶስ እናውቃለን ተብሎ ነው የተጻፈው። ስለዚህ ተሽቴ ፓስተር ተሽቴ ሲደክም ምርቀው ምተው እምንቀው ማብጠለጠለው እንደ ቆሻሻ ርቄ ምጠለው አይነት አይደለም። እማቅ በክርስቶስ ነው። ስለዚህ በክርስቶስ አውቀ በድካምም ካጠገብ ልቆም የተገባ እንደሆነ አምናለሁ። ለምን አጠገብ ሆንክ፣ ለምን አወራው፣ ለምን ገባ ምናምን የምትሉ ሰዎች እንግዲህ የኔ አቋም ያንን የሚመስል ነውና እባክን በቃ ይሄንን ነገር ዝጋውና ተውና ወደ ቀጣይ ነገር ብትገባ ይሻላል። ምንም ነገር ያምጡ፣ ምንም ነገር ይለጥፉ፣ ውጣ ከዚህ ሐሳብ። ይሄንን ነው እኔ ምልህ። ወዳለው እግዚአብሔር ካንተ ጋር ነው። ደግሞ እግዚአብሔር በሌላ አቅም በሌላ ብርታት ይሄንን ነገር አሸንፈ ተቋቁመ ይሄ የሚረጨውን የሚወረወረውን ቀስት ሰብረ እንደምትወጣ ተስፋ አደርጋለሁ። እንግዲህ ምለው ይሄንን ነው። እንግዲህ ምን ልበልኝ ከዚህ የበለጠ በቃ ምለውን ነገር ነው ማጣውና ይሄ ቢቀር ጥሩ ነው እልሃለሁ። ተባረክልኝ ለኝ ወዳጄ፣ ጸጋ ይብዛልህ በሁሉ ነገር። እግዚአብሔር ይባርክ። አሜን። ኦልሞስት 100 ምናምን ሰዎች እየጨረሱ ነው። አዎ ላንተ ልስጥህና ከዛ ባለቤቴ ደግሞ የኔ ልዕልት መልስ ትሰጥና እንጨርሳለን። አይ በእሷ ካለች ቅርቢያ ለእሷ ልስጥ። ኖ አይ አንተ ጨርስ፣ አንተ ጨርስ። ኦኬ እኔ ፓስተር አሁን እኚህ ሁሉ የሚወረወሩብህ ተደራጅተው ተማምለው ኑ እናስቁመው፣ ኑ እንጣለው፣ ኑ እናስወጣው፣ ኑ አሁን ካለበት መልካም ነገር ይቁም ይውጣ ብለው ተማምለው የወጡ የሆኑ ግሩፖች አሉ። ማለት በዚህ ልክ በ15 ቀን ሙሉ ብዙ አጀንዳ ነበረ ሊወራ የሚገባ ሊሰለችን የማይገባ ትልቅ የሆነ አጀንዳ ነበረ። ነገር ግን አሁን እነዚህ ሰዎች ፍጥረታዊ የሆኑ ሰዎች ናቸው። አሁን የያዙት እሳቤ የሆነ ፍሬ የሌለው በቃ የሆነ ሰው ላይ ዘምተው የሆነ ሰውን ለማስቆም የመጡ ሰዎች ናቸው። ይህን ካወክ አንተ የጉዳዩ ባለቤት አይደለም። እኛ አውቀናል። እኔ ፐርሰናል አውቄያለሁ። ምክንያቱም እኔ ተናግሬያለሁ። ምክንያቱም እኔ ከተሽቴ ምንም የለመድኩት ነገር የለም። ምንም ብርቄም ድንቄም አይደለም ምንም ነገር ከኢየሱስ ውጭ። ተሽቴ ግን አዎ በደንብ ነግራችኋለሁ። 124 ሰዎች እዚህ ውስጥ አላችሁ። ስብዕናው በዚህ ልክ አይደለም። ፐርሰናል አውቀዋለሁ። ቁጭ ብለን አብረን ሻይ ቡና ብለን ተመግበን ብዙ ነገር ስለ እግዚአብሔር እውነት መስክሮ ለብዙ ሰዎች መዳን የሆነ ብዙ ያለፈ ሰው ነው እና በእንደዚህ አሁን በተያዘበት ነገር በቃ ነገራችሁ፣ ይቅርታ አጥፍቻለሁ ብሏል። አሁን ላለው ነገር ወደፊት ለሚቀጥለው ነገር አብረን እጁን ይዘን
እግዚአብሔር ካንተ ጋር ነው ብለን እነዛ ሰዎች እናሳፍር ነው የምለው። ከዚህ ውጪ ምንም አይጠቅመንም። ተሽቴ የተወራ የሚቆም ነገር ነው። ኢየሱስ ይወራ በእያንዳንዳችን ህይወትና ቤት። ተሽቴ ብታወሩት በቃ ምንም የሚጠቅም ነገር የለውም ምንም። ኢየሱስ ግን አንስቶታል። በቃ እዚህ ጋር አቁሞታል፣ እዚህ ጋር አድርሶታል። አሁን ጉዳዩ ለምን ደረሰ ነው፣ ለምን እዚህ ጋር መጣ ነው። እዛ ጋር እኮ ቢቀር በቃ ቀረ። አሁን ለምን ቀረ፣ ለምን አልቀረህም ነው። መጥቷል፣ እግዚአብሔር አምጥቶታል። ስለዚህ ያመጣውን እግዚአብሔርን በዚህ የተደነቃችሁ ይህን እግዚአብሔርን አብረን ከፍ እናድርግ። በቃ ወንጌል ይቀጥል። ኢየሱስ ብቻ ከፍ ይበል፣ ደምቆ ገኖ ይታይ በእያንዳንዳችን አንደበት። ተሽቴ የሚባለው ሰው ተውት። በቃ ይሄን ነው እኔ የምላችሁ ወንድሞቼም እህቶቼም። ሳቄ የመጣበት አንድ ቪዲዮ ነበረ እየሰገድኩ ምናምን የሚያሳሽ ባይዘዌ እኔ ፋሚሊዎቼ ሙስሊሞች ናቸው ድሮ። ከዛ ወደ ፕሮቴስታንት መጡ። ከዛ ውስጥ ነው እኛ ወደ ጴንጤ የመጣ ነው እንጂ አያቶቼ ቅድመ አያቶቼ ሙስሊሞች ናቸው። እቤት ውስጥ በነበርኩ ጊዜ እንግዲህ ነገር እንዳይበላሽብኝ የማላረገው ነገር የለም፣ ለማረሳሳት የማልጫወተው ነገር የለም። ምንም ልጅ አለኝ ሳትለኝ የልጅ ልጆቿን ይዛ መጣችና እነዚህ ይዛ መጣ። ቤት ውስጥ ልጆቹ ፊት እየተጫወትኩኝ እንደ ድሮ እኛ ሙስሊም ነበርን እና እንዲህ እያልን ነው ምን ሰግደው ብዬ እጫወታለሁ ማለት። እኔ ስጫወት እንደነገርኳችሁ መኝታ ክፍል የማይታይ ካሜራ አለ፣ ሳሎን የማይታይ ካሜራ አለ፣ ኪችን የማይታይ ካሜራ አለ። ለምን? ለዛሬ ቀን ነው የምቀዳው እኔ እና እቀልዳለሁ። ልክ እንደሚሰገድ እየሰገድ መጨረሻ ቪዲዮውን ካሜራውን መጨረሻው ላይ ቪዲዮን አይታችሁት ከሆነ እግሬን ሁሉ እንዴት እንደማረግ እንዴት እየሆንኩ እንደምን እንደዛ ስል ህፃናቶቹ ቁጭ ብሎ በሳቅ ይወድቃሉ። እሱን ነው ሙስሊም ነው ብሎ ያመጡት። እሱን ይዘው ነው እንግዲህ የቲክቶኩን መደዴ ይሄ ዝም ብሎ ያገኘው ነገር የሚነዳውን ሁሉ እየጋቱት ያሉት እና ጫወታዬ ሁሉ ዛሬ ምስክር ሆኖ መጥቷል። እኔ እንደዚህ እያልኩ እንደሚሰግድ ሰው ቢስሚላህ ረህማን ረሂም አልሐምዱሊላህ ረቢል ዓለሚን ምናምን እያልኩ ያልኩትን ነገር ሙስሊም ነው ሼኪ ነው ምናምን ብለው እያወሩበት የነበረው እና ለእንደነዚህ አይነት ሰው መልስ ለመስጠት በጣም ቢከብድ እውነታውና መጨረሻው ነገሩ ሁሉ የጫወታ ነበረ፣ የቀልድ ነበረ። ፂም ያምራል። እኔም ቪዲዮ ከፍቼ ላሳይህ። እንዳንተ ላሳድግ ነው፣ እንዳንተ እንዲቀናብኝ ስለምፈልግ ቀልድ እባክህ ቀልድ፣ በጨለማው ኃይል ላይ ቀልድ። በቃ ይሄ የክርስቶስ ልብና የክርስቶስ አይምሮ የሌለው ይሄ የቴዎሎጂ አጋንንት የገባበት ህዝብ መጽሐፍ ቅዱስን እግዚአብሔርን ሲያው መጽሐፍ ቅዱስን በመስበክ እንጀራ የሚበላ መፍዙዝ የቤተ ክርስቲያንን ህይወት ያደረቀ አገልጋይ ሁሉ አሁን ጉድ ይፈላበታል። ችግር የለም ሳራዬ፣ እኛ በክርስቶስ አይን ነው የምናይህ። እኔ በክርስቶስ አይን ነው የማይህ። እንደፈለክ ለምን አትሆንም? እንደፈለክ ያደረግከው ነገር ቢሆን እግዚአብሔር ነው የሚጠይቅህ። ነገር ግን አንተ የምትለቀውን የእግዚአብሔርን ቃል እጠቀምበታለሁ። ለምን መሰለህ እንደዛ ምለው? ኢየሱስ እንደዚህ አለ፣ እነዚህ ሰዎች እንደዚህ ያዙናል። እነዚህ እኮ አንተን የሚተቹ እና እኛን የሚተቹ እኮ ኢየሱስን አያውቁትም። የሚያውቁት እኮ የቴዎሎጂ አጋንንቱን ነው የሚያውቁት።
አጋንንቱን ነው የሚያውቁት፣ የቴዎሎጂ አጋንንቱን። ኢየሱስ ምን አለ? እነዚህ ሰዎች አያደርጉትም ግን ያስተምሩናል ብለው ጠየቁት። ተው እነሱ አያድርጉ የሚሏችሁን ግን አድርጉት አለ። አንተ ብታደርግ ባታደርግ የራስህ ፋንታ ነው። ገባ? አንተ የምታስተምረውን ትምህርት አደረግ አላደረግ አንተ ነህ ብታደርግ የምትጠቀመው። እኔ ግን ሰምቼ ለህይወት ይወስደዋለሁ። ጴንጤው ፈዟል እኮ ደንዝዟል። ገባ? ተቃውሞ ብቻ ፕሮቴስታንት የሚባለው መንፈስ ተቃውሞ ብቻ ነው። በቃ ተቃውሞ ብቻ። ስለዚህ አንተ እግዚአብሔር ያውቃል። እኔ ቅድም ቤት ከፍቼ ነበር ሳላየ ቤኒን አንድ ጊዜ ስላሴ 9 ነው አለ። ስላሴ 9 ነው አለ። ሰውየው እኮ የዛሬ 30 ነው 25 ዓመት ተሳስቻለሁ ይቅርታ እናንተ ያላችሁትን ስላሴ ተቀብያለሁ ብሎ መንገዱን ለውጧል። የኢትዮጵያ ጴንጤ ግን አሁን ከ30 ዓመት በኋላ ያንን ታሪክ ያነሳል። ሰምተኛል? እንዴት ስላሴ 9 ያለውን ሰውዬ ኮንፈረንስ እንዴት ያደርጋል? ኢትዮጵያ የኛ ነች። እግዚአብሔር ማናባ ነው ለአንተ የሰጠህ? ኢትዮጵያን ማን የሰጠህ? እንደዚህ የምትል ሰውዬ። ስለዚህ ዱላ ይበዛል፣ ጸጋ እንዲበዛል በጸጋው ዙፋን ፊት ተንበርከክ። ሰዎችን የሚያቃጥል ነገር አታብዛ። ሰዎችን የሚያቃጥል ነገር አታብዛ። እዚህ ኢትዮጵያ ኑሮ አጎሳቅሎታል። ያንተን ነፃ መውጣትና ያንተን ሞገስ ሲያይ ሰው ያራልና ይቅርታ አድርግልኝ ብታጠፋ ዝም እንደማልል ታውቀኛለህ፣ እወድሃለሁ እላለሁ። የቴዎሎጂ አጋንንት ከኢትዮጵያ ተኖ ይውጣ። ቀጥል፣ አምሮብሃል። ማሚንም አምሮብሻል። ቀጥይ፣ ጸልይ ለባልሽ። ለእግዚአብሔር ዓላማ ነው የተፈጠርሽው። የእግዚአብሔር ዓላማ በባልሽ ነው የሚፈጸመው። እግዚአብሔር ታድሶ አብቶላችኋል። ተምችና ኩኩባ የበላባችሁን ዘመን ይመልሳል። እየመለሰ ነው። በርታ። ማንም ይፈንዳ፣ እንግዲህ ያበጠ ይፈንዳ። ተሰርበናል እኮ እኔንም እኮ ድሬዳዋ ውስጥ እየዞረ በአንተ ምክንያት ድሬዳዋ ውስጥ እየዞረ ሚስቱን አስቀምጦ ሚዞር ተብያለሁ እና ሀብትሽ ብሎኛል። ሀብትሽ እወድሃለሁ። ከስር ሆነ ከሰማኝ እግዚአብሔር ምሕረቱን ያብዛልህ፣ ጸጋ ያብዛልህ። ሀብትሽዬ እንወደዋለን፣ እኛ እንወደዋለን። ተሳዳቢዎች እንወዳችኋለን። ተባረክ፣ ጸጋ ይብዛልህ ወንድዬ። በእውነት እግዚአብሔር ይባርክህ። ጨርሰናል። ከእሷ ጋር የምትለውን ሰምተን ዘጋዋለሁ። ሰላም ሰላም፣ ሁላችሁም ጋሽ ወንዴ፣ ኤቭሪባዲ፣ ቴዲሻ፣ ፕሮፌት የሚለው መሀል ያለው ሁላችሁም የኔ ውድ በዓል ሰላም። ሁላችሁም ከታች ያላችሁ የምታዳምጡ ማለት ያለብንን በሰዓቱ ባለቤቴ እንዳያስረዳ ማፍኘው የሆነ ሰዓት ላይ ማስረዳት አለበት ባልኩ ሰዓት ደግሞ መጡ አስረድቷል። እንግዲህ ተደጋጋሚ እየተነሳ ያለ እኔ ስራ ሁኜ ነው ያየሁት። ለምን እንደሆነ አላቅም፣ ግን እኔ አንድማቀው አንድ ነገር እየገባኝ ነው። በዚህ ሁሉ ውስጥ የሞተ ነገርና የተቀበረ ነገር ሀዘን እንኳን ሳልስት ምናምን 12 ቀን እያለ 6 ወር ተስካር ምናምን ያበቃል። ይሄ ነገር 15 ቀን ወደ 20 ቀን እየሄደ ነው። በየቀኑ በዚህ ጉዳይ ላይ ነው እየተወራ ያለና የገባኝ ነገር ምንድን ነው? ባለቤቴ ላይ በጣም እግዚአብሔር ክብር እንዳለ ነው። መጀመሪያ ላይ እኔም ትንሽ እየተናደድኩ በየቦታው መልስ ለመስጠት ባለቤቴን ፕሮቴክት ለማድረግ እየወረድኩ በእነሱ ልክ እያወራው የነበረበት ሰዓት ነበረ። አሁን ግን ያ ነገር የለም። ምክንያቱም እኛ መንፈሳውያን ሰዎች ነን። ምንመረምርበትን መንፈስ እግዚአብሔር ስለሰጠን ሞቶ ተቀብሮ በዘበኛ የተጠበቀ ጌታ ኢየሱስ ክርስቶስ ብቻ ነው። እንግዲህ ዘበኞቹ ነው እየጠበቁት እንዳሉ የሚገባኝ ሰዎች አሉ። ሊገለጥ ላለው ክብር ወይም ደግሞ መንፈሳዊ ነገር አድርጌ አላወራችሁ መመናፍሼ የመንፈሳዊ አይነት ንግግር አድርጌ አላወራችሁም። ግን አንድ ነገር የገባኝ ባለቤቴ የአንድ ሚስት ባል እንደነበረ፣ የሶስት ልጆች አባት እንደነበረ፣ ያችም የተከበረች እና የተወደደች ውድ እህታችን እስከዛሬ ከወረዱት ጋር ከነዚህ ጋለሞታ ቅሌታሞች ጋር መጣ
እኩል ተሰልፋ የሰጠችው ምንም አይነት ንግግር የለም። እሷን ደግሞ አልካደም በአደባባይ። ይህንን ማስረዳት ስላለበትም ግዴታ ስላለበትም አይደለም እየመጣ በየቀኑ የሚያወራ። ከዛ ውጭ ያሉትን አላቃቸውም። በሚስትነት አይደለም ማቃቸው፣ በዚህ ጉዳይ ነው ማቃቸው፣ ይሄ ነው ብሎ አስረድቷል። ቲክቶክ ላይ አገልግሎ የሚያገኘው ምንም ገንዘብ የለውም። የተሻለና የበለጠ እግዚአብሔር ያደረሰው መዳረሻ ላይ ደርሷል። እናንተ እንደምታስቡትም አይደለም። እኔ አሁን ላወራ የፈለኩት ባለቤቴን በእነዚህ ሰዎች ፊት፣ ምናልባት ጋሽ ወንዴን በጣም አከብራቸዋለሁ፣ በአካልም ስለምታውቃቸው፣ ቴዲ በአካል ስለምታውቀው፣ ከታችም ያሉ ሰዎች ሊኖሩ ይችላሉ በአካል የምታውቃቸው። ድጋሜ ለዚህ ነገር እስካሁን ድረስ ፈቅጄም ሳልፈቅድም እየመጣ አደባባይ ላይ አውርተሃል። ድጋሜ ለዚህ ነገር መልስ እንዳትሰጥ ቃል ግባልኝ። በቃ ይህንን ነው የምፈልገው። እኔ ሃኒሙኔን ኢንጆይ ማድረግ እፈልጋለሁ። ትክክል ነሽ፣ 100% እንደግፈ። ሁለተኛ ቪዲዮ የተቀረጸ ቢለቀቅ ራሱ ሁለተኛ ሳላ በቀደምታም ይቅርታ ትዘጋላችሁ። በቀደምታም ፓስተር ፍሬው ወንድምህ ባልንጀራ ነግሮሃል። እንዲህ ካደረግክ አንተም ወርዳል ብለዋል። እናትዬ ውንድ አስተዋይ ሚስት። በቃ ሁለተኛ ካሁን በኋላ ቀጥል። ሌላው ጋሽ ወንዴ ምንድነው መሰለህ ታውቃለህ፣ አንተ አሁን ቪዲዮ መክፈት አልችልም ያለሁበት ቦታ ስራ ስለሆነ፣ ባለቤቴ ሆሴኖ የሚል መጽሐፍ በየወሩ የሚታተም መጽሐፍ ያሳተመ ፕሮግራም ያቀርብ ነበር። ፓስተር ነው፣ ሁሉም እንደሚያውቀው እዚህ አካባቢ ላይ ያለ ሰው። በተሰደደበትና በመጣበት ዓመት እናንተ የምታዩት ያለውን ነገር ነው። በእርግጥ ግን እኔ ትኩረት አድርጌ የማየው የእግዚአብሔርን ስራ ነው። እኔም ሴት ነኝ፣ አንቺም ሴት ነሽ። ነገ ጠዋት እንዲያደርግሻል የሚባል ተራ ወሬ ተውና፣ ይሄ ሰው እንደማንም ተራ ሰው አይደለም፣ የእግዚአብሔር ዕቃ ነው። 7 ዓመት ያለ አገልግሎት ያለምንም ከንቱ አድርጎ ያሳለፈ ሰው ነው። በኤልዛቤል ተገልጋዮች፣ የኤልዛቤል ሚሽነሪዎች ነገርኳችሁ እኮ የልጆቹ እናት እዚያ አካባቢ ድርሽ አላለችም። ከልጆቹ እናት ጋር ፒስ ነው፣ ከልጆቹ ጋር ፒስ ነው። እኔ ፊት ለፊት ያወራሉ። በጣም ደስ የሚል በጣም እኔ የተለያየ ሰው እንደዚህ አይቻላቅ። ደስ የሚል ህብረት ያለው ሰው፣ የሚገርም ኑሮ ውስጥ ያለ የሚኖርበትን አሁን ያለበትን ህይወት አምኖ ነው የሚኖረው። እኛ የቲክቶክ አገልግሎት አይደለም ይሄ ሰው ያለው። ደጋግሜ ተናግሬ ያለው ቢያገለግል ለእናንተ ጥቅሙ ለእናንተ ክብሩ ለእግዚአብሔር ነው። ምንም እኮ ሌላ ነገር የለም። ግን አሁን በጌታ ፍቅር ባሌ ይሄንን ቃል ትገባና ይሄ 168 ሰው እስኪ አንተ የእግዚአብሔር መጽሐፍ ቅዱስ ስበክ ከቆየ ይሄ ሁሉ እዚህ ያለው ለጌታ የቀና ህዝብ አይደለም። ለጌታ ሊከራከር የመጣ ህዝብ አይደለም። ወንጌል ስትሰብክ እኮ ባለፉት ዓመታቶች አብሬ ቁጭ ብያለሁ። 5 ሰው አይሰማም። ግፋቢል 10 ሰው ይሰማል። በተለይ እኔን ካገኘው ወዲህ ለማንም የማስረዳት ግዴታ የለብህም። እኔ እናንተ አንለያይም ተናግሬያለሁ። የፈለጉትን ኤአይ ያሰሩ አይደለም። ኤአዩ የእውነት እንኳን ቢያመጡ ትዳር በሆነ ነገር የሚፈርስ ትዳር አይደለም። መሰረታችን በክርስቶስ የተመሰረተ ማንም የማያናውጠው ከሞት ውጭ የማይለየን ህይወት ውስጥ ገብተናል። ሚስት ከወደደችና ሚስት አብሬ ያለ ካለች ለማን ነው የምትጨነቀው በዚህ ደረጃ? ፕሊስ እኔ ይህንን ድጋሜ እኔ ራሱን እንደማንኛውም ሰው ነው የማወራው። ቲክቶክ ላይ ድጋሜ ላይ አልፈልግም። በዚህ ሀሳብ ስሰጥ በጋሽ ወንዴ ብናል ሚውት ሆነሽ ነበር ውዴ። በቃ እኔ እንዳልኩት በጋሽ ወንዴ ፊት ስለማከብራቸው በጣም ስለምታውቃቸውን በአካል
ከዚህ በኋላ በዚህ ጉዳይ እንድታወራ አልፈልግም። ስለመቆም ስለመቀጠል እነሱ አይደለም የሚያስቀጥሉ፣ እነሱ አይደለም የሚያስቆሙ። ከተራ ሰዎች ጋር እየወረድክ ከጮሆ ውሻ ሁሉ ጋር እየወረድክ ሳይ በጣም ምንድነው እየደበረኝ ነው አሁን ላይ። ስለዚህ እኔ ይህንን ሀሳብ እንደውም ቲክቶክን ዲአክቲቭ አደርገዋለሁ። ፎሬቨር ድሌት ነው የማደርገው። ፓስወርድህን አውቀዋለሁ፣ ድሌት ነው የማደርገው። በጣም በጣም አንተ እየሳትክ ነው። ከዚህ በኋላ እንድታወራ አልፈልግም እዚህ አካባቢ መጣ። ስለዚህ ፕሮሚስ ግባልኝ፣ ከዚህ በኋላ ለዚህ ጉዳይ መልስ አልሰጥም እኔ ብለህ። የአንድ ሚስት ባልነ አደ ሞመንት የኤልሳቤጥ ማና ባልነ ምን አገባ ስለሌላው ሰው? እግዚአብሔር የሰጠህን ታገለግላለህ በራሱ ጊዜ በራሱ ሰዓት። የሚያስቆምህ የሚያስቀጥልህ ሰው ያለውን ነው የሚሰጠው። ያላቸውን እየሰጡ ነው ይስጡ። 15 ቀን ስላንተ ካወሩ ራስህን ቆም ብለህ ምን አይነት ክብር ነው እኔ ውስጥ ያለ ብለህ አስብ። 5 ሴት 6 ሴት 7 ሴት እያሉ እየቆጠሩ የሚያወሩሉ ከሆነ እድለኛ ነህ አንተ፣ እድለኛ ነህ። ክብሩ ሰማያትን ሸፍኗል፣ ምስጋና ምድርን ሞልቷል። ውበት እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ አባባ ያለ ማን ነው? መዘመር ነው። እኔ ዘምርልሃለሁ፣ አንተ ትሰብካለህ። መንፈስ ቅዱስ ሰውን ነፃ ያወጣል። ቀጥል። ቻው፣ እናመሰግናለን። በርችልን፣ በርችልን። እንዳንቺ አይነት ሴቶች ይብዛልን። በቃ እና ቃል እገባልሻለሁ እኔ ውድ፣ አትሰሚም ከዚህ በኋላ በማናቸውም መንገድ ላስረዳ። ከዚህ በኋላ አላወራም። ኢትስዳን ምንም አይነት ነገር ሊመጣ ይችላል። ምንም አይነት ነገር ሊወራ ይችላል። ለእንደነዚህ አይነት ሰዎች አልሰጥም። እግዚአብሔር እንዲሰሙኝ ለሰጣቸው ሰዎች፣ እንዲሰሙኝ ለሰጠኝ ሰዎች ያለኝን ነገር እሰጣለሁ። እስቲ እንደው 200 ሰው ገብተዋል። አሁን 200 ሰው ትምህርት ሲጀምር ኑና ስሙኝ። እሺ፣ አመሰግናለሁ። አልወርድም እና ምንም የሚሰጥ ለዚህ ማብራሪያ የለም። እግዚአብሔር የሰጠኝን ወንጌል በማስተማር እቀጥላለሁ። የወደቀን ሰው ስታነሳ ራስን ካልጠበቅ ጭቃ እንደሚቀቡ ግልጽ ነው። አሁን እኔ ያገኘሁት ራሴን በእንደዚህ አይነት ነገር በዚህ ደረጃ ወርዶ ነው እና አይ ፕሮሚስ ዩ አላደርገውም ከዚህ በኋላ እንደዚህ አይነት ነገር አሰሚም። ጨርሰናል። ጌታ ኢየሱስ ይባርካችሁ። ፕሮፌት የምትለው አለ ደግመ ስለገባ እድል ልስጥህና ልዝጋው። አይ በጣም ደስ ይላል። ጌታ ይባረክ። እኔ እንደ አጋጣሚ ኔትወርክ ተቋርጦ ነው የወጣሁት እና በጣም የሚገርም ነገር ነው ያስተላለፈችው ባለቤት። በቃ እንዲህ ነው መሆን ያለበት። ሙሉ ለሙሉ ከዚህ በኋላ በዚህ ጉዳይ አለመምጣት ነው። በጣም የምትደንቅ ባለቤት አለች እና አቋሟ በጣም ደስ የሚል ነው እና ይሄ ነው በቃ በጣም በርካታ ሰው ይሄንን መልእክት ሰምቶታል ብዬ ተስፋ አደርጋለሁ። በሚቀጥለው የእግዚአብሔርን ቃል ካንተ እንማራለን። ለመማር ዝግጁ ነን። ምክንያቱም ካንተ ውስጥ የሚወጣውን የእግዚአብሔርን ቃል በመስማት የምንባረከው እኛ ስለሆንን። ስለዚህ ጌታ ይረዳሃል በነገር ሁሉ። በርታ። ድንጋይ ለሚወረውሩ ሁሉ መልስ ለመስጠት ወደ ሚዲያው አትምጣ። ቃሉን በኃይል ግለጠው። ይህንን ልልህ ነው የምወደው። ተባረክ። ተባረኩ። ጸጋ ይብዛላችሁ። እንግዲህ 2 ሳምንት 3 ሳምንት እያለ የሆነ ቦታ ላይ ቋንጣ የሆነ ወሬ እያሞቁ ለሚያበሏችሁ ምግባችሁ ምረጡ። የእግዚአብሔር ቃል ነው የሚያንጽ የሚለውጥ። በክርስቶስ ኢየሱስ ያለውን መንፈሳዊ ዓለማችሁን ጠብቁ። እግዚአብሔር መልካም ነው። በዚህ መንገድ ሳወራ አታዩኝም ከዚህ በኋላ ከማንም ሰው ጋር። ቴንኪው። በጣም አመሰግናለሁ።